እስካሁንም የግብር መረብ ውስጥ ያልገቡ ግብራቸውን በትክክል የማይከፍሉ በርካታ የንግድ እንቅስቃሴዎች የተሻለ ገቢም ያላቸው ግብር የሚሰውሩም ደግሞ በዛው ልክ ያሉበት ሁኔታ እንመለከታለን። እየተሻሻለ የመጣው በጣም በጥሩ ሁኔታ የምንመለከተው ክፍተቶችን ደግሞ ማረምና ማስተካከል የሚገባን እንደሆነ እንመለከታለን። መልካም ነው። እንግዲህ ቀደም ሲል እንዳነሳ ነው በተለይ የከተማ አስተዳደሩ የቦታ ኪራይና የቤት ግብር ደንብ ከ45 ዓመት በኋላ አሁን ተሻሽሎ መተግበር ጀምራችኋል እና ከዚህ ከመሻሻሉ በፊት የነበረውን የክፍያ ስርዓት እስኪ እናንሳ። ደንቡን አላሻሻል ነው። ግምቱ ከ45 ዓመት በፊት በ1968 የነበረው ደንብ ነው። የአጠቃላይ የክፍያ መጠኑን በየጊዜው ማሻሻል እንደሚቻል ደንቡ ያስቀምጣል። እኛም እሱን መነሻ በማድረግ አሁን ዛሬ ያለው የኢኮኖሚ እንቅስቃሴ፣ የንግድ እንቅስቃሴ፣ ገቢው፣ የገንዘብ አጠቃላይ ዋጋውን ስናየውና የኑሮ ውድነቱን የሰው ልጅ አጠቃላይ አኗኗሩን የከተማችንን እድገት ከ45 ዓመት ጋር ስናነጻጽረው እጅግ በጣም የተራራቀ ጊዜ ላይ ነው ያለነው። እስከ 2015 ድረስ በ45 ዓመት ግምት ከ45 ዓመት በፊት በነበረው ግምት ነው እያስከፈልን የነበረው። እንግዲህ ዛሬ አንድ ቤት የሚከራይበትን ዋጋና የሚያስገባውን ገቢና ከ45 ዓመት በፊት ያስገባ የነበረውን ገቢ ማመጣጠንና ማየት ብቻ በቀላሉ ሚዛናዊ የሆነ አስተያየት ለመስጠት ያስችላል ብለን እናምናለን። ጥናት አደረግን። አጠቃላይ የኢኮኖሚ እንቅስቃሴውን እየተሰሩ ያሉ ቤቶች ከዛው ነው የተሰሩ ቤቶች ምን ይመስላሉ የሚለውን አየን። ደንቡ የክፍያውን መጠን ማሻሻል እንደሚቻል ይደነግጋል። በደንቡ መሰረት አንደኛ ምጣኔውን ሳንነካ የግብር አጠቃላይ የሚሰላበት የስሌት ምጣኔው አሁንም የ45 ዓመት በፊት የነበረው ህግ ነው የምንጠቀመው ማለት ነው። ሁለተኛ መጠኑን ቤዙን ሳንነካ ቤዙንም አልነካንም አሰላሉንም አልነካንም የድሮ ነው ማለት ነው። ነገር ግን የሚከፍሉትን የገንዘብ መጠን ብቻ ሳንቲም አድርጎ በሳንቲም ያስቀምጥ የነበረውን ማሻሻያ ያደረግንበት ማለት ነው። በየአመቱ መጠኑን ጠብቆ እየተሻሻለ መምጣት የነበረበት ነው ብለን አየን። ጥናት ላይ ተመስርተን ያየነው። በሌላ በኩል ደግሞ አሁን የሚመጣውንም ስሌት 100% በአንድ ጊዜ መክፈል የለበትም ብለን አየን። የስሌቷን 50% ብቻ ነው መኖሪያ ቤት ላይ እንዲከፈል ያወጣ ነው ውሳኔ። ሁለተኛ በመስሪያ ቤቶች ላይ በስሌቱ የሚመጣውን አዲሷን ገንዘብ ጭማሬ ተሰልቶ ከሚመጣው አጠቃላይ የግብር መጠን 75 እጁን ብቻ እንዲከፍሉ ነው ያወጣ ነው ውሳኔ። በየሚዲያው ግን የምንሰማው 50% ተጨመረ 75% ተጨመረ ነው። ውሸት ነው። እንደዛ አይደለም። የሚከፍለው 50%ዋንና መኖሪያ ቤት ሲሆን ማለት ነው የስሌቷን የምትመጣውን ግብር 50% የዛኛውን ደግሞ የመስሪያ ቤቶችን ወይም ደግሞ ለሌላ ቢዝነስ የሚያገለግሉ ህንጻዎችን 75 እጅ ብቻ እንዲከፍሉ ነው ውሳኔ ያወጣ ነው። ለዚህ ሚዛናዊነት አስተያየት እንዲመጣ መነሻ የሚሆን አንዳንድ መረጃዎችን ላንሳ። በከተማችን አዲስ አበባ ያለቁና አገልግሎት እየሰጡ ያሉ ህንጻዎች የመኖሪያ ቤትና የቢዝነስ ህንጻዎች ወደ 800,000 ይሆናሉ። ወደ ንግድ ስርዓት የገቡ ገቢ የሚያስገቡ ማለት ነው። ገቢ የሚያስገቡ ወይም ደግሞ የሚኖርባቸው መኖሪያ ቤቶች ማለት ይቻላል ማለት ነው። መነሻው ገበያቸው ነው ግብር የሚሰላበት። የጣራና ግርግዳ ግብር የቤት ግብር ይለዋል በ1968 የወጣው አዋጅም ደንቡ። ይሄንን መነሻ አድርገን እስኪ ምን ያህሉ ነው ከከተማችን እየከፈለ ያለው ብለን አየን። ከ800,000
እየከፈለ ያለው ይሄንን የማሻሻያ ውሳኔ እስከምናወጣበት ጊዜ ድረስ 182,000 ያክሉ ብቻ ናቸው በግብር ስርዓት ውስጥ ያሉት። ህጉ ላይ በተቀመጠው መሰረት መክፈል ያለባቸው ደግሞ እስከ የካቲት 30 ነው ይላል። በየአመቱ ይሄ ነው ሲተገበር የቆየው። የግብር ስርዓቱ ውስጥ የገቡት ከ800,000 182,000 ያህሉ ብቻ ናቸው። የሚከፍሉት ደግሞ እስከ የካቲት 30 ብቻ ነው። ከዛ በኋላ ሳይከፍሉ ከቆዩ 5% ቅጣት እየጣለ ይሄዳል። አዲስ ህግ አይደለም። የመቼው 1968 የወጣው አዋጅና ደንብ ነው ይሄንን የሚደነግገው። በዛ መሰረት ነው እየሄድንበት ያለ ነው። አዲስ አበባ ከተማ አስተዳደር አሁን ይሄንን ከ45 ዓመት በኋላ እንዲያሻሽል ዋነኛ ይሄ ተመኑ ማለት ነው እንዲያሻሽል ዋነኛ ምክንያት የሆነ ነገር ምንድነው? ለግንዛቤ ያክል ዓለም የሚሰበስበው የዓለም ከተሞች የሚሰበስቡት የግብር አይነት ነው። አሁን እንግዲህ ወደ ማሻሻያ እንድንመጣ ያደረገን አንደኛው ኢፍታዊነት አለ። የከተማችን ነዋሪዎች በጣም እንዲረዱት የምፈልገው ይሄንን ነው። በ1968 ዓመተ ምህረት በነበረው መጠን የገንዘብ መጠን እንክፈል ነው እያሉ ነው ያሉት በሳንቲሞቹ። አንዳንዶቹ ሳንቲም ላይ ሆነ ይችላል 500 1000 ብር ምናምን ይሆናል እንደየቢዝነስ ተቋሙ የካሬ ስፋቱ ይወስነዋል ማለት ነው። ግን ለካሬ የተቀመጠችዋ በሳንቲም ጭምር እስከ 1 ብር ካልኩሌት የሚደረግ ነው። አዋጁ ላይ ማየት ይቻላል፣ ደንቡ ላይ ማየት ይቻላል። በግልጽ ተደንግጎ ያለ ነው። በሱን ቀጥል ነው የሚሉን። ከ45 ዓመት በኋላም በሱን ቀጥል ነው። እኛ ይሄንን ኢፍታዊ ብለናል። ኢፍታዊ የሚያደርገው ሁለት ነገር ነው። አንደኛ ከሚከፍለው የማይከፍለው ብዙ ነው። በደንብ አድርጎ ስንት እጁ እየከፈለ እንዳለ ማየት ይቻላል ማለት ነው። ከ800,000 ውስጥ እየከፈለ ያለው 182,000 ያክሉ ብቻ ነው ማለት ከ600,000 በላይ የሆነው እየከፈለ አይደለም። ከዚህ በላይ ምን ኢፍታዊነት አለ? ሁለተኛ ኢፍታዊነቱ የሚረጋገጥበት በከተማችን ውስጥ በርካታ ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች አሉን። መካከለኛ ገቢ ያላቸው የማህበረሰብ ክፍሎች አሉን። ግብር አንዱ ፍትሃዊነትን ማረጋገጫ መሳሪያ ነው። መንግስት ያስፈለገበትም ዋናው መሰረታዊ ምክንያት ከህግ ማስከበር ቀጥሎ ግብር ማስከፈል ነው። ግብር የተሻለ ገቢ ያላቸው የማህበረሰብ ክፍሎች ግብራቸውን በተመጣጣኝ ከፍለው ወደ ደሃው ማህበረሰብ በተለያየ አገልግሎት ሪዲስትሪቢዩት ማናረገው ከሆነ ኢፍትሃዊነት ይቀጥላል። ስለዚህ በእነኚህ ሁለት ምክንያቶች ፍትሃዊነትን ማረጋገጥ አለብን። ወደ ግብር ስርዓቱ ያልገባውም ወደ ግብር ስርዓቱ እንዲገባ ደግሞ ምንም እዚህ ግባ የማይባል ከገቢው አንጻር ሲታይ ግብር እየከፈለ ነው ለማለት የማያስችለውንም የግብር አከፋፈል ስርዓት ወደ ተመጣጣኝ ለማምጣት ወደሚገባው አላመጣንም። ወደ ተመጣጣኝ ለማምጣት 75% 50% ያልነው ለማለማመድ ነው። ቀስ እያለ የተለማመደ ብዙ ሳንቸኩል ሁሉም ግን መክፈል የሚችልበትን ስርዓት እየተገበርን እንሂድ የሚለውን ሁለቱን ለማረጋጋጥ የህዝቡን የኑሮ ጫና ደግሞ ለመቀነስ ከፍተኛ የመሰረተ ልማት ፍላጎት አለ። አዲስ አበባ ውስጥ የኑሮ ውድነት አለ። ለህዝቡ በድጎማ የምናቀርበው አገልግሎት በዝርዝር አነሳዋለሁ በርካታ ነው። ይሄንን ህዝቡ ጋር ማድረስ የምንችለው ፍትሃዊ የግብር አከፋፈል ስርዓትን እየተገበርን ነው። ከግብር ካልሰበሰብን ከየት እናመጣዋለን? ይሄ ዋናው መነሻችንና መሰረታዊ የሆነ ምክንያታችን ነው። አሁን የኑሮ ውድነቱን ሲያነሱልኝ ብዙዎች በተለያዩ መገናኛ ዘዴዎች የሚያነሱት አንደኛው ነገር በዚህ የኑሮ ውድነት ተጭኖን አስቸጋሪ ሁኔታ ውስጥ እያለን ይሄ ነገር ለምን አስፈለገ? አሁን ላይ ትክክለኛ ጊዜው ነው ወይ የሚል ጥያቄ የሚያነሳሉ። በዚህ ላይ ምን የሚሉኝ ነገር አለ? የሚመስለኝ አንደኛ ገና ከጅምሩ በማዛባት ስለተጀመረ ነው እንጂ ይሄ የኑሮ ውድነትን ያባበሳል ብዬ ለማመን ያስቸግረኛል። ለማንሳት እሞክራለሁ። አንደኛ ከመጀመሪያው የንብረት ታክስ ነው፣ ፕሮፐርቲ ታክስ አሉት። በሀገራችን ከ60 ዓመት በላይ የተተገበረን የታክስ አይነት ማለት ነው አሉትና አዲስ ታክስ እንደታወጀ አስመሰሉት። አንዳንድ ባለሙያዎቻችንም ተሰሩ በተመሳሳይ ሁኔታ
ለመክፈል ዝግጁ ያልሆነው ማህበረሰብ ክፍል ደግሞ ይሄንን ትልቅ የዘመቻ አካል አድርጎ የሄደበት ሚዲያዎችም ጭምር ወይ ሳይገባቸው ወይ ገብቷቸው የማዛባቱ አካል የሆኑበት ሁኔታ አይተናል ማለት ነው። ከዚህ የተነሳ የኑሮ ውድነት እያለ እንዴት ይሄ ማሻሻያ ተደረገ የሚል ሲነሳ እንሰማለን። የኑሮ ውድነት ጫና በዋናነት እየጎዳ ያለው ማን ነው? እውነት ነው የኑሮ ውድነት አለ። ዝቅተኛውን የማህበረሰብ ክፍል አይደለም። ዝቅተኛ ገቢ ያለው ማህበረሰብ ክፍል አይደለም የኑሮ ውድነቱ ትልቅ ጫና የፈጠረበት። ከዛ ቀጥሎ ደግሞ ከመጣ መካከለኛ ገቢ ያለውን የማህበረሰባችን ክፍል አይደለምን? አሁን ደግሞ ግብር የከፈለው እሱ ነው። በዛው በተሰላለት መጠን የከፈለው እኮ እሱ ነው። አሁን ይሄ ውሳኔ እስከ የካቲት 30 ድረስ የከፈሉትን 146,000 የሚሆኑ የከተማችንን ግብር ከፋዮች አይመለከትም። በድሮ ነው የከፈሉት። እስከ የካቲት ድረስ አልነካንም። እስከ የካቲት 30 ድረስ 146,000 የሚሆኑ መኖሪያ ቤቶች ከፍለዋል። የንግድ ተቋማት በ0% የሚታዩ ብቻ ነው እዛ ውስጥ ያገኘ ነው 146,000 ውስጥ። ይህንን ውሳኔ ካወጣን ጊዜ ጀምሮ ከሚያዝያ ወር ጀምሮ ደግሞ 91,000 ያክሉ ከፍለዋል። 91,000 ውስጥ 62 እጁ የጋራ መኖሪያ ቤቶች ናቸው የከፈሉት። 0.7% የንግድ ተቋማት ናቸው የከፈሉት። 0.7% 1% የማይሞላ መኖሪያ ቤቶች ናቸው። ሌሎቹ ቀሪዎቹ ደግሞ ሌሎች አይነት ቪላ መኖሪያ ቤቶች G+1 ምናምን መኖሪያ ቤቶች ናቸው የከፈሉት። የቱ ጋ ነው የኑሮ ውድነቱ? ማንን ነው ታዲያ? ሌላውማ ዝቅተኛ የገቢ መጠን ያለው እንዲሁም መካከለኛ የገቢ መጠን ያለው በጋራ መኖሪያ ቤቶች የሚኖረው ማህበረሰብ ክፍል እኮ ከፈለ። አገልግሎት አሰጣጣችንን ነው የወቀሰው። መክፈል የለብንም አላለም። አገልግሎት አሰጣጣችንን ወቀሰ፣ ጠቆመን፣ ነገረን። ግብሩን ግን ከፈለ። ከ52,000 ውስጥ 735 ናቸው የከፈሉት። የጋራ መኖሪያ ቤቶች ከፍለዋል። አብዛኛው ከፍለዋል። ወደ ቤታቸው ያልገቡትን ግብር መጠየቃቸውም ትክክል አይደለም። አውቀው ያዛቡ ሰራተኞች አሉን፣ ቀጥተናቸዋል። ወደ መኖሪያ ቤታቸው ሳይገቡ ግብር መጠየቅ ስለሌለባቸው ማለት ነው። ሌሎች መኖሪያ ቤቶች ከፍለውናል። ከሞላ ጎደል እዛም እዚህም ያልከፈሉ ጥቂቶች አሉ። በጥቅል አነጋገር ግን የመኖሪያ ቤቶች ከፍለውናል። በጥቅሉ ወደ 600 ሚሊዮን የሚሆን ግብር ተሰብስቧል። አዲስ አበባ ግን እኮ በአጠቃላይ የሰበሰበች ያለችው ግብር ወደ 100 ቢሊዮን የሚሆን ነው። ለፍትሃዊነት ሲባል ግን ይሄም ግብር መሰብሰብ አለበት። ለኛ 1-4 ትምህርት ቤቶችን ይመግብልናል። ለህዝቡ ነው የሚሄደው፣ የትም አይሄድም ገንዘብ። በአንድ በኩል እነኚህ የተሻለ ገቢ ያላቸው የከተማችን ነዋሪዎች ሀብት ያፈሩት በከተማው ህዝብ ድርሻ ጭምር ነው፣ ሀብት ጭምር ነው። የከተማው ህዝብ ድርሻ በሆነው ሀብት ጭምር ነው። በግልጽ መነጋገር ይኖርብናል። መሬት፣ ውሃ፣ መብራት፣ መንገድ፣ የመንግስት አገልግሎት የድሃው ድርሻ አለበት። መሬት የጋራ ሀብት ነው። የምናቀርበው ውሃ የጋራ ሀብት ነው። የሚከፍሉት በጣም ኢምንት ናት ለውሃ አገልግሎት። መብራት የጋራ ሀብት ነው። በምንሰበስበው ግብር ነው መንገድ ሰርተን ለቢዝነሳቸው ምቹ ሁኔታን እየፈጠርን ያለ ነው። እንደ መንግስት የምንሰጠው አገልግሎት ህዝብ በከፈለን ግብር ሰው ቀጥረን ነው፣ መስሪያ ቤት ገንብተን ነው። ስለዚህ እኔ ብቻ የሚባል ነገር መቆም መቻል አለበት። የኑሮ ጫና ቢያመጣ ነፃ መደረግ ያለበት መባል ያለበት የዝቅተኛ ኑሮ ደረጃ ላይ ያለው የማህበረሰባችን ክፍል ነው። እሱን እየሰራንበት ነው። በድሮም አዋጅ ካየነው ግብር መጠናቸው ከ300 ብር ያልበለጠው ነፃ ይሁኑ የሚል አለው አዋጁ ላይ፣ ደንቡ ላይ እንደዛ እናገኛለን። እኛም አሁን እንዳንሳሳት ነው እስከ ስንት % ድረስ ወይም ደግሞ እስከ ስንት የገቢ መጠንን
ነፃ እናድርገው የሚለውን ጥናት እንደጨረሰን ለህዝባችን ይፋ እናደርጋለን። ጡረተኞች አሉ። እኛም ራሳችን በተለያየ መንገድ መደገፍ አለባቸው ብለን በበጎ አድራጎት የተወሰነ የመንግስት በጀት ደጉመን ቤት የምንሰራላቸው አካላት አሉ። እሷኑ ተመልሰው የሚያከራዩ አሉ። ከመቸገራቸው የተነሳ የጋራ መኖሪያ ቤታቸውን ጭምር በጡረተኛ ደሞዝ የሚተዳደሩባት አሉ። እንደዚህ አይነቶችን ማየት እንዳለብን በጣም እናምናለን። በዚህ በቤት ግብር ውስጥ እንዳይካተቱ የጥናት ቡድን ተቋቁሞ እየሰራ ነው ያለው። አሁን ዝም ብለን በቂ መረጃ ሳንይዝ በድሮ ነው እነሱ ቅድም 146,000 ውስጥ በአብዛኛው የሚካተቱ ናቸው። በድሮ አሰራር ነየርንበት። ለሚቀጥለው ግን የምናደርገው ኤግዘምት መደረግ ያለባቸው ነፃ መሆን ያለባቸው እነማን ናቸው? አንድ ሁለተኛ እንዴት አድርገን ነው ዝቅተኛ ገቢ ያላቸው ዝቅተኛ ክፍያ መክፈል የሚችሉት? በመጠኑ ይክፈሉ፣ ግን ዝቅተኛ መክፈል የሚችሉት። የተሻለ ገቢ ያላቸው ደግሞ የተሻለ መክፈል የሚችሉበትን፣ መካከለኛ ገቢ ያላቸው መካከለኛ መክፈል የሚችሉበትን ሂደት መሄድ መቻል አለብን። ከዚህ ውጪ ግብር መክፈል ግዴታ ነው ተብሎ መወሰድ መቻል አለበት። አዲስ አበባ ከተማ አስተዳደር እስከ 2015 ዓመተ ምህረት ባለኝ ዳታ በአመት እስከ 7 ቢሊዮን ድረስ የሚደርስ ድጎማ ለከተማው ህዝብ ያቀርባል። መሰረተ ልማቱን እንተው፣ እየሰራናቸው ያለነው ሜጋ ፕሮጀክቶች፣ ትምህርት ቤቶች፣ ጤና ጣቢያዎች፣ ሆስፒታሎች፣ መንገዶች፣ የውሃ ፕሮጀክት እነሱን እንተውና በድጎማ ብቻ ቀጥታ የኑሮ ውድነት ስላለ ህዝቡን እየደጎምን ያለነው ከ2.5 ቢሊዮን በላይ ለትምህርት ቤት ቁሳቁስና ምገባ ለተማሪዎች ወጪ እናወጣለን። 1.9 ቢሊዮን ብር የሚሆን የህዝብ ትራንስፖርት እንደጉማለን። ነዳጅና ተያያዥ ሰራተኛ ደሞዝ ጭምር መክፈል አይችልም ህዝቡ የሚከፍላት የትራንስፖርት ወጪ ድጎማ ነው። የአውቶቡሶቹ ጥገና አጠቃላይ በድጎማ ነው የሚቀርበው እንጂ አውቶቡስ ድርጅቶቻችን ለህዝብ አገልግሎት ይሰጣሉ እንጂ የሚያገኙት ገቢ በጣም ዝቅተኛ ነው። ይሄ ብቻ አይደለም። የኑሮ ውድነቱን ለመደጎም ከ2 ቢሊዮን በላይ እንደጉማለን። በየአመቱ ለሸማቾች ምርትን ከተለያዩ የኢትዮጵያ ክፍሎች እንደ ልብ ገዝተው አምጥተው ከተማ ላይ ኑሮን ትንሽ በሚደጉም ተመጣጣኝ ዋጋ ምርት ማቅረብ እንዲችሉ የማድረግ ማለት ነው። እነሸገር ዳቦ ላይም እንደጉማለን። በተመሳሳይ ሁኔታ የጤና መድን ከ300 ሚሊዮን በላይ እንደጉማለን። የጤና አገልግሎትን በነፃ ለሚያገኙ የከተማችን ነዋሪዎች የከተማችን ይሄ እግር ኳስ ክለብ ይደጎማል። ብዙ ማንሳት ይቻላል። ውሃ እኮ በድጎማ ነው እየቀረበ ያለው። ውሃ እንደዚህ ሰው እንደፈለገው መኪናውንም የሚያጥብበት ምን የሚል የግቢውንም አትክልት የሚንከባከብበት ውሃ ርካሽ ስለሆነ ነው። ለዝቅተኛው ማህበረሰብ ስንል በኦልሞስት በድጎማ ነው የሚቀርበው። የውሃ ሰራተኞችንና የውሃ አገልግሎት መስሪያ ቤታችንን ወጪ የማይሸፍን ገንዘብ ነው የሚሰበሰበው። ሌሎች ሀገሮች ላይ እንደዚህ አይደለም። ያደጉት ሀገሮች ላይ ትምህርት እንኳን ሳይቀር እኮ ይከፈልበታል። ስለዚህ አሁን እያልን ያለነው እነኚህን አገልግሎቶች ለህዝባችን ለኑሮ ውድነት ለድጎማ የምንጠቀምባቸው አገልግሎት ናቸው። በርካታ ምገባ ማዕከላት አለን። በርካታ የዝቅተኛ ኑሮ ደረጃ ያላቸው ነዋሪዎቻችንን የመኖሪያ ቤት ሳይቀር እንገነባላቸዋለን፣ ማዕድ እናጋራቸዋለን። ከተለያዩ ባለሀብቶቻችን እና ማህበረሰብ አካላት ገንዘብ አሰባስበን ማለት ነው። እሱን ትተን በመንግስት በጀት ብቻ ከ7 ቢሊዮን በላይ እንደጉማለን። እንዴት ነው የአዲስ አበባን ህዝብ እቺን ግብር በማሻሻል የኑሮ ውድነትን ጫና የምናመጣበት? አንደኛ ዝቅተኛው ገቢ ያለው ላይ አይደለም ይሄ ሁኔታ እየታየ ያለው፣ የተሻለ ገቢ ያለው ነው የግብር አከፋፈሉን እየተቃወመ ያለው። ሚዲያም የመግዛት አቅም ያለው እሱ ነው፣ ዝቅተኛው ማህበረሰብ አይደለም። ሁለተኛ እነኚህን ለህዝብ የምናቀርበውን ድጎማ እናቅርብ፣ ነፃ እናርጋቸውና እንተው። ለህዝቡ እያቀረበ ተማሪዎችን መመገባችን እንተው።
ልማቱን እንደዚህ በፍጥነት እየሄደ ያለውን ልማት እንተው። የግብር ሁኔታ እንደዚህ የሚያጫጫው ከሆነ ይሄ ነው እንግዲህ ምርጫው። አዲስ አበባ እኮ በዙሪያዋ 5 ትልልቅ የገበያ ማዕከላትን እየገነባች ነው። 2ቱ ተጠናቀዋል። አሁን 2ቱ ደግሞ በቅርብ ቀን ይጠናቀቃሉ። 3ኛው በሚቀጥለው ዓመት መጀመሪያ ላይ ይጠናቀቃል። 5ኛው ይህንን የህዝቡን ኑሮ ማቃለያ ምርት የምንይዝበት ትልልቅ የገበያ ማዕከል ብለን እየገነባን ያለ ነው። በ5ቱም በሮቿ ላይ እየገነባች ነው። በቢሊየን የሚቆጠር በጀት መድበን ይሄንኑ በዚህ መልኩ ካነሳን በተለይ አሁን ከጭማሪው ጋር ተያይዞ በጣም እየተነሳ ያለው የቤት አከራዮች ተከራዮች ላይ ክፉኛ ጫና እያሳደረ ነው የሚል ላብነት ያህል እንኳን እኔው ያለበት መስሪያ ቤት አንድ ባልደረባችን በወር 7000 ብር ትከፍላለች ለምትከራይበት ቤት። አሁን አከራዋ ሰሞኑን ግብር ተጨምሮብኛል በሚል 14000 ብር አደረጉባት። እኛ ዝም ብለን ሂሳቡን ስንሰራው የአከራዋ ላይ ግብር አጠቃላይ መጣ ወደ 38000 ብር ነው። ግን ከሁለት እጥፍ በላይ ነው ተከራዋ ላይ ጨመረችባት እና እንዲህ አይነት ነገር አለ። አሁን ከዚህ ጋር ተያይዞ እንደው በቀጥታ ያለው ግንኙነት ምንድነው? ምናልባት ብዙ ጥቆማዎችም ስለደረሷችሁ ይሄንን ቢያብራሩልኝ ብዬ ነው። ይሄ በመሰረታዊነት ስግብግብነት ነው። ምክንያት ፈልጎ ማህበረሰቡን የማስጨነቅ ሂደት ነው። ይሄ ነው መታረም ያለበት። የቤት ክራይ ዋጋ ለመጨመር የሚሆን ምክንያት ፈጽሞ የለም። ይሄን ማረጋገጥ ይቻላል። ከ45 ዓመት በፊት የነበረን ተመን ምናልባት ወደ ዛሬ 25 ዓመት በፊት ነው ያመጣ ነው። ይሄኛው አይነት ክፍያ መከፈል የነበረበት የዛሬ 25 ዓመት አካባቢ ነው። ወደ ዛሬው ዋጋ መጠን እንኳን መጠኑን አላመጣነውም። በአንድ ጊዜ ይከብዳል ብለን ማለት ነው። ለዚህ ነው 50% ያልነው። የመኖሪያ ቤት ላይ 50%ን ብቻ ክፈል፣ የተመናውን 50%፣ መስሪያ ቤቶች ላይና ቢዝነስ ተቋማት ላይ 75%ን ብቻ ክፈል ያልነው ለዚህ ነው። ወደዛ ጫና እንዳያሳድር ነው። ስለዚህ ከየት አምጥተው ነው? በምን ምክንያት ነው የተለየ ግብር አይከፍሉም ነበር? ክፈሉ ስለተባሉ የግብር ስርዓቱ ውስጥ እኮ የሉም። አሁን እኮ የቤት ክራይ እየጨመሩ ያሉት እኮ የቤት ግብር እኮ እየከፈሉ አይደሉም። ቅድም አንስቻለሁ። ከ800,000 ውስጥ በጥቅሉ አሁን ከውሳኔው በኋላ የተጨመሩትን 90,000 ስንጨምርበት ወደ 200,000 ያክሉ ነው እየከፈለ ያለው። 600,000 እኮ የለም እኮ ግብር ስርዓቱ ውስጥ ድሮም አልነበረም፣ ዛሬም የለም፣ አሁንም አልገባም። እንዴት ነው የቤት ክራይ የሚጨምረው? ምክንያት እየፈለገ ተከራዩን የሚኮረኩመው ማለት ነው። ተከራዩን ስግብግብነት መገለጫ ነው። እንደ ከተማ አስተዳደራችን ለሁሉም የከተማችን ክፍለ ከተሞች ለወረዳዎችም መመሪያ አስተላልፈናል። ማህበረሰቡ አቤቱታ ሰሚ የሚባል ክፍል ስራ አስፈጻሚ ቢሮ ውስጥ አለ። የክፍለ ከተማ ከሆነ ዋና ስራ አስፈጻሚ ቢሮ ውስጥ ነው ያለው። ወረዳ ከሆነም የዋናው ስራ አስፈጻሚ ቢሮ ውስጥ ነው ያሉት። ይሄንን አቤቱታ የሚቀበሉ የተጨመረባቸውን ግብር ከነመስሪያ ቤቱ ከነውላቸው ሬጂስተር ያርጉልን። ውል ግዴታ አይደለም። የተጨመረባቸውን ግብር መነሻ እውነት መሆኑን የሚያሳይ መረጃ ወይም የከፈሉበትን ድሮ ይከፍሉት የነበረው ስንት ነው፣ ዛሬ እየከፈሉ ያሉት እንዲከፍሉ ደግሞ የታዘዙት ስንት ነው የሚለውን በአቤቱታ መልክ ያስገቡልን። ይሄንን መነሻ አድርገን ከተማችን ላይ ህግና ስርዓት እንዲከበር ስራ እንሰራለን። እየከፈለ ያለው ዝቅተኛ ማህበረሰብ ነው ግብሩን። እንደገና ደግሞ የቤት ክራይ የሚጨመርበት እሱ ላይ ነው። ጨማሪው የተሻለ ገቢ ያለው ነው፣ ግብር የማይከፍለው የተሻለ ገቢ ያለው ነው። ከዚህ በላይ ኢፍታዊነት ምን አለ? ይሄንን ኢፍታዊነት እንደ መንግስት የማስተካከል ግዴታ አለብን። ግዴታችንን ለመወጣት ጥረት እናደርጋለን። ማህበረሰባችን ብቻ አብሮን ይቆም፣ እውነቱን ይረዳው ማለት እወዳለሁ። እንደው ይሄንን መነካካታችን ካልቀረ አሁን የተለያዩ ምክንያቶችን እየጠቀሰ የሚያስጨንቀው አከራዩ ነው፣ የሚጨነቀው ተከራዩ ነው። መንግስት ሰራተኛው በተለያየ መልኩ ያለ ነዋሪ ነውና እንደው ከእንዲህ አይነት ሰቆቃ ቤት ተከራዮችን አላቆ ዘና ብለው መኖር እንዲችሉ አስተዳደሩ በተለይ ከዚህ ቀደም ሲገልጻቸው የነበሩ የቤት አማራጮች አሉና ዞሮ ችግር ነው እኮ ለዚህ ሁሉ እየዳረገ ያለው ሰራተኛውና እንደው እነዚህ ተስፋ ሰጪ የሆኑ መፍትሄዎች አሁን እጃችሁ ላይ ያሉ የተተገበሩ እና ቀጣይ የሚሰሩ የቤት አማራጮች ላይ የተወሰነ ነገር ብናነሳ ጥሩ ነው።
በጥቅሉ የከተማችን ነዋሪዎች መረዳት ያለባቸው እስከ ሰኔ 30 ድረስ የሚከለክል ህግ አለ። አሁንም የኑሮ ውድነቱ ቀጥሏል። ለካቢኔ ይቀርባል። የማሻሻያ ሀሳብ ቀርቧል ለካቢኔ የሚቀርብ። ይህንን መነሻ በማድረግ መብቱን ያስከብርላለሁ። የከተማ አስተዳደሩን ደንብ ጭምር ነው የጣሱት። ከመኖሪያ ቤቶች አቅርቦት ጋራ እንግዲህ መንግስት ሁሉንም የከተማ ነዋሪ የመኖሪያ ቤት ባለቤት ማድረግ አይችልም። አማራጮች እንዲቀርቡለት ግን በብዙ መንገድ ይሰራል። ትላንትና ይፋ ያደረግነው 60 ሺህ ቤቶች የሚገነቡበት አንዱ ፕሮጀክት ነው። ሌሎች ወደ 40 ሺህ የሚገነቡት ደግሞ ሰሞኑን ይፋ የምናደርግ ነው የሚሆነው። የግል ባለሀብቶች በብዛት መኖሪያ ቤት እንዲገነቡ እያበረታታና ያለ ነው። የተደራጁ የቆጠቡ በጋራ መስራት የሚችሉ ደግሞ በማህበር ቤት እንዲሰሩ እድል እየሰጠን ነው። በሌላ በኩል ደግሞ መሬት ያላቸውና ገንዘብ ያላቸው በጋራ ሆነው ቤት መገንባት የሚችሉበት ፓርትነርሺፕ ፈጥረው መገንባት የሚችሉበትንም እድል ዘርግተናል። አሁን ትግበራው ላይ እንዴት ነው? ምን አጋጠማችሁ? አጠቃላይ የአሰላል ስርዓቱ ላይ የኛ ሰራተኞችም የሚፈጥሩትን ስህተት መመልከት ችለናል። ጥቆማዎችንም ተቀበለናል፣ አጥርተናል። አውቀው በዚህ ውስጥ ያው ብዙ ስግብግቦች ስላሉ በዓለማችን ውስጥ ራሳቸውን ብቻ የሚመለከቱ እኛ መስሪያ ቤትም አሉ። በተለይ የመሬት ልማት መሀንዲሶች ጋር ያለ ትልቅ ጥፋት ተመልክተናል። እኛ አዲስ ስሌት ውስጥ እንዲገቡ በፍጹም አልወሰንም። እንደ አዲስ እንዲለካ አላልንም። ባለቤቱ በተናገረው ይሄን ያህል ካሬ ሜትር ነው ቤቴ ባለው ለአሁኑ በሱም አስከፍሉት። ዋናው ወደ ግብር ስርዓቱ ማምጣትና ፍትሃዊነትን ማስጠበቅ ነው እንጂ ከዚህ ብዙ የምናገኘው ገንዘብ የለም። ቅድም እንደተናገርኩት ወደ 600 ሚሊዮን ነው እስካሁን የተሰበሰበው። ስለዚህ እኛ የወሰነው ውሳኔ አንደኛ ቅጣት አያስፈልግም ትንሽ